አምራን ተዋረደች። ናሆምና ኑሐሚን ከገጠር መጡ። ነኤሚን እያለቀሰች ወንድም የመጣህልኝ በጣም ናፍቃኝ ነበረ እኮ ቤቱ ሊፈርስ ነው እኮ አባዬ ምን አለ? ምንም አላለህም? እያለች እያለቀሰች እንግዲህ ለኑሐሚን ነግረዋለች። ናሆምም እንግዲህ አምራንን ለመበቀል አስቦ ወስኖ ተነስቷል። ምክንያቱም ፍቅሩ ያለቀለት ይመስላል። እናቴ ናፍቀሽ ነበረ ብሎ እንግዲህ ወይዘሮ ዝናሽን አቅፏታል። አባዬ ደግሞ ለምንድን ነው ክስ የሚያልከው? ቆይ ሙንነህ ነው እያለ እንግዲህ አቶ ላይኩንም እያናገረው ነበረ። ከዛም በኋላ ኑሐሚንም ደግሞ ወደ ቤት ስትሄድ አባቷ ቁሞ ስታየው አባዬ ለዚህ በቃ አባዬ ለዚህ በቃ ብላ እንግዲህ አልቅሳ በጣም አልቅሳ እንግዲህ በደስታ ቦርቃለች ማለት ነው። ነገሮች ሁሉ ሰላሞች ሁሉ ፍቅሮች ሁሉ ወደ ኑሐሚን ያዘመሙ ይመስላሉ። አምራንም እንግዲህ ወደ ኋላ የቀረችና ነገሮቿ ወይም እቅዶቿ ሁሉ ያበቁላት ይመስላል። ነገሮቹን ሁሉ እያስደነገጣት አይደለም ዝናሽ ሁሉንም ነገር ማድረግ ትችያለሽ፣ መብትሽ ነው፣ ፈቅጄልሻለሁ የሚልም ቀጠን ያለ መልስም ነግራታለች ለአምራን ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እና ሸር ሰብስክራይብ በማድረግ ቤተሰቡን ዛሬ ይዤላችሁ የመጣሁት የኑሐሚን ድራማ ባለፈው ሳምንት የነበረውን በቀጣይ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ናሆምና ኑሐሚን ከገጠር መጥተዋል። ናሆምም ከቤት ሲገባ ማንንም አላገኘም የነበረ ልብሱን ቀይሮ ታጥቦ ከዛም በኋላ ወደ ሳሎን ሲሄድ ነኤሚን እያለቀሰች ሶፋ ላይ ተጋድማ አንድ ሰው እንዳያናግረኝ ማንም ሰው ሰላምም እንዳይለኝ እባካችሁ ተውኝ እያለች ኤርፎን ከጆሮዋ ሰክታ ሶፋ ላይ ተኝታ ነበረ። ከዛም ግን በማሳቅና በማታለል እንደዛ አድርጎ ሲያያት ናሆም በጣም ነው የተደሰተው። ምክንያቱም ነኤሚን ናሆምን ስታይ ወንድሜ መጣህልኝ ብላ እንግዲህ ተጠምጥማበታለች። ከዛም እንግዲህ አቶ ላይኩን የምን ጩኸት ነው የምሰማው ብሎ ሲመጣም እንግዲህ አቶ ናሆም ከሶፋ ላይ ቁጭ ብሎ ያገኘዋል። ከዛም በኋላ እንዲ አባዬ ምንድነው ፊትህ ክስም ብሏል? እሳ ሙንነ ነው ምንድነው የሆንከው? አባዬ ንገረኛ፣ በጣም ምንድነው የሆንከው ምናምን ይለዋል። እንኳን ደህና መጣ፣ ደህና ነኝ፣ ምንም አልሆንኩም ምናምን እያለ ቁጭ ብለው እያወሩ እያለ ወይዘሮ ዝናሽም ትመጣና እንዴ ልጅ አልናፈኩህም እንዴ ትለውና ስስበው እንዴ ማየ በሚገባ ነው አይናፈቅሽኝ ብሎ ጥምጥም ሲያረጋት እጇን ያገኛል ማለት ነው። ከዛም እጇን ደግሞ ምን ነው እጅሽን ምን ሆነሽ ነው ሲላት አይ ሽንኩርት ስከተፍ ቢላ ነገር ወቅቶኝ ነው፣ በቃ ሐኪም ቤት መሄድ አለብን፣ ለምንድነው ሐኪም ቤት የማንሄደው ሲላት ታክም ያለው ደህና ነኝ፣ ትንሽ ነው ጨረፍ ያደርገኝ ደህና ነኝ እያለችው እያለ ከዛም በኋላ ናሆም እሺ በቃ ምንም ችግር የለውም ብሎ እማዬ ግን ደህና ነሽ? ምንድን ነው ከቤት የተፈጠረውን ነገር ልታስረጅኝ ትችያለሽ? ቆይ ሙንነሽ ነው ይላታል ማለት ነው። ከዛም አምራንን አገኘሃት እንዴ ስትለው አላገኘኋትም፣ ደውላልኝ ነበር የምነግርህ ነገር አለኝ ብላኝ ነበረ እና ግን አላገኘኋትም ሲለው ናሆምዬ እውነት ግን አምነኸኝ ነው? አምናሃት ነው? እኔ አንተ ልጅ እንደገደልኩ አምናሃት ነው? እስኪ የእሷን ዶክተር እኮ ማናገር ትችላለህ ስትለው አይ እሷም እኮ ዶክተሩን አናገር ብላኛለች ሲላት እሺ በቃ አናግራለሁ እማዬ መቼም ቢሆን ግን እማዬ ልመንሽ ሲላት በጡቶቼ ባጠባሁ ጡቶቼ ምዬልሃለሁ እኮ እኔ ምንም አላደረኩም ትለዋለች። ከዛም በቃ እኔ ዶክተሩን አናግረዋለሁ ሲላት አይ ዶክተሩን እኮ እንደዚህ በወሬ እንኳን የሚያምንልህ አይመስለኝም ትንሽ በፍራቻና በዛቻ ካልሆነ ስትለው በቃ በምንም አይነት መንገድ አድርጌም ቢሆን እኔ ራሴ እውነቱን አወጣለሁ ይላታል። መልካም እሺ ልጄ መቼም ቢሆን ግን እናትህ እንደምትወድህ እንዳትረሳ፣ እኔ በጣም ነው የምወድህ ትለዋለች። እማዬ እኔ በጣም ነው የምወድሽ፣ ግን ምን እየተካሄደ ነው? ቤቱ ሰላም አይሰትም። ለነገሩ እኔ ጥፋተኛ ነኝ፣ እሷን ባላመጣት የሁሉ ነገር አይፈጠርም የነበር። አባዬ በጣም ይቅር በለኝ፣ ትዝ ይልሃል ይለዋል። የዛኔ ጸጉሬ ቆርጠኝ ገረማምደህ ከዛ እምቢ ስለምልህ ጸጉር ቤት የወሰድከኝ። አዎ ልጄ አባዬ እኔን ለማሳደግ እንደዛ ኩርምትምት በማለትህ በጣም ነበረ ልቤ የተሰበረው። አሁን ግን አባዬ ደርሼልሃለሁ እሺ አባዬ ይለዋል። እሺ ይለና ከዛም በኋላ አምራንን ያገኛታል። ከዛ አምራንን ሲያገኛት አምራን በቃ አበባ ይዞላት ለገንዘብ እንደምትቀርበው በቃ በደንብ ገብቶታል ማለት ነው ናሆም። ከዛም በመጨረሻ ላይ ፍላወር ይዞላት ሲሄድ ይችን ብቻ ታዲያ ምን ነው አሳነስካት? በቃ ፍቅር እንደሌለባት ለገንዘብ እንደቀረበችው 100% አስታውቃለች ማለት ነው። ከዛ መንገዶቹ ወደ እኔ እየገቡ ይመስላሉ፣ እኔን ብሎ የመጣ ይመስላል ይሄን ካፍ ምናምን እያለች ስትምነው ሀሳብ ተከሽ ስል እያሳለፍኳቸውን ነገሮች እኮ እያስታወስኳቸውን ነገሮች እኮ እያሰብኩ ነው ብላ ትመልስለታለች። በራስሽ በቀብባ መጣሻት ጉድጓድ እኔ ራሴ ቀብርሻለሁ አለቅሽም ይላልና ከዛም በመጨረሻ ላይ ይኸውልሽ አምራልዬ የኔ ፍቅር እኔ ከአንቺ ጋር አልመጣም፣
እነማዬ ጋር ሁኜ ያችን ወይዘሮ ዝናሽን ልጄን በምን መንገድ እንደገደለችው ወይም ደግሞ እንዳስወረደችብሽ እኔ ራሴ ከዛ ሁኜ ነው መበቀል መፈልገው ይላታል ማለት ነው። እና እኔ እናቴን እበቀላታለሁ እንዴት እንደዚህ እንዳሰቃየች ምናምን እኔ ዝም አልላትም እያለ እንግዲህ ለወይዘሮ አምራንም እየነገራት ይገኛል ማለት ነው። አምራንም እንግዲህ የተደሰተች ትመስላለች። ወይዘሮ ዝናሽም እንግዲህ ይኸውልሽ ስሚ አንድ ነገር ልንገርሽ፣ የፈለግሽውን ነገር ማድረግ ትችያለሽ። አንድ 74 ሳንቲም ራሱ ለአንቺ አልሰጥሽም። እስር ቤት ከሆነ ወይም ደግሞ ፖሊሶችን ከሆነ የፈለግሽው እኔ ራሴ አሳይሻለሁ፣ ወይም ደግሞ እኔ ራሴ ስልኩ ቁጥር ለመስጠት እተባበርሻለሁ። የፈለግሽውን ነገር ማድረግ ትችያለሽ። የኔን ግን ሮብ ሳንቲም ዲቡሎ ሳንቲም እኔ ጋር አታገኝም ብላለች ማለት ነው። ከዛም በኋላ ቆይ ግን ለምንድን ነው ይቺ ሴት የማደርገውን ነገር ሁሉ ማስፈራሪያን ሁሉ እየሰማች ያለው ነው? የሆነ ነገርማ አለ ብላ እንግዲህ አምራን ደንግጣለች ማለት ነው። ውርዴቷ ወደ ውርዴቷ እየተቃረበች ይመስላል ማለት ነው። ከዛም በመጨረሻ እንግዲህ አባዬ ምንድን ነው ግን ችግሩ? ቆይ አባዬ ተነጋግረ መፍታት እንችላለን። ለምንድን ነው ማለት ሰላም የጠፋው ከዚህ ቤት? ለምንድን ነው አንተና አባዬ አንተና እማዬ እንደዚህ የሆናችሁበት ምክንያት ምንድን ነው ብላም ብሎ ሲጠይቀው ምንም አልሆንም ልጄ ሰላም ነው ምናምን ብሎት ወደና ኤሚን ክላስ ሲገባ ግን ኤሚን እያለቀሰች ያገኛታል። ከዛም ሆነንሽ ነው የምታለቅሽው ምናባሽ ነሽ ነው አንቺ ጥዬ ምናምን እያላት ነበር። በቃ አልፈልግም። ምንድን ነው ችግሩ? ምንድን ነው የሆነችው? ቆይ ግን እማዬ ለምንድን ነው እጇን የተቆረጠችው? ቆይ ምንድን ነው ችግሩ? ምንድን ነው የተፈጠረው ሲላ አባዬና እማዬ ሊፋቱ ነው። ይሄ ደግሞ ለእኔ አስጠልቶኛል። እኔ ራሴ ላጠፋ ነው። እማዬም ራሷ ልታጠፋ ነበረ። እንኳን እማዬ እኔ ራሴ ላጠፋ ነበረ ብሎ እንግዲህ ትነግረዋለች ማለት ነው። እንዲህ ምን እየተፈጠረ ነው? ቆይ አልገባኝም። ምንድነው የምታወራው ምናምን እያለ እንግዲህ ናሆም ለምንድነው አባዬ የተፈጠረውን ነገር ለምን አልነገርከኝም? ለምንድነው እንደዚህ ዝም የምትደብቀኝ? አባዬ ንገረኛ። አንተና እሷ እዚህ ቤት መፍረስ የለባችሁም። ቤታችንን ማንም ጋር ምንም ነገር መሆን አይችልም። አባዬ አብረን ነው የምንኖረው። ማንም ከዚህ ጋር አይሆንም ምናምን ሲለው ይኸውልህ እኔ የሚንም አደራ ያንን ዳግምንም እንግዲህ ለአንተ አደራ ሰጥቻለሁ። ንብረቴን ሁሉ ለአንተ ነው ማዟዙርልህ እንግዲህ ዳግምን ማደራ እኔ ሚንም አደራ። አንተ ትልቅ ሰው ነህ። አክስትህም ትመጣለች ከአሜሪካ ምናምን ሲል አባዬ አንተን አይደል እንድትመጣ ያደረካት? ያቺ አክስቴ ደግሞ እማዬ እንደማትወዳት አውቃለሁ። አባዬ ምንድን ነው ያደረግከው? ቆይ ለምንድን ነው ተነጋግሮ መፍታት አይቻልም? ችግሩ ምንድን ነው ሲል አንተ ማታውቀው ነገር አለ። ይሄን ነገር ለአንተ መናገር አልችልም ይለዋል። ግን አሁን አቶ ላይኩ ፈርቶ ነበረ የዳግምን አባት ገድያዋለሁ ብሎ ለመናገር ፈርቶ ነበረ ማለት ነው። ከዛ በኋላ ቆይ እንዴት አባዬ ለምን እንዴት ቆይ አልገባኝም ለምን ምናምን ይለዋል። ከዛም በመጨረሻ ላይ እንግዲህ ኑሐሚን እንግዲህ ከቤት እንድትመጣ ብለዋለች። ናሆምን በጣም ኑሐሚን ወዷታል ማለት ነው። በቃ በጣም የምመኘውና የምፈልገው ነገር ነበር በነገራችን ላይ ኑሐሚንን እንዲያፈቅራትና ከኑሐሚን ጋር አብረው እንዲሆኑ በጣም የምመኘው ነገር ነበረ። እግዚአብሔርም ወደደ ፈቀደና እንግዲህ ከአንድ ላይ እንዲሆኑ እግዚአብሔር ፈቀደላቸው ማለት ነው። በጣም ደስ ብሎኛል። እንግዲህ ደግሞ አቶ ላይኩን ያሰበውና ያቀደው እቅዱ ትክክል እየሄደለት ይመስላል። ከዛም በመጨረሻ ላይ እንግዲህ ከቤት እንድትመጡ አንተና ጋሼ ከቤት እንድትመጡ ምናምን እያለችውም ነበረ። ለአባቷም እንግዲህ ላቶ ተሰማ ለምን ከዚህ መጥቶ ትንሽ ረፍት እንዲያደርግ አያታረገውም? እሱ ቢሆን እስካሁን ዝም አይልህም የነበረ ለምን አባዬ ዝም አልከው ምናምን እያለች እንግዲህ ላቶ ተሰማም እየነገረችው ነበረ። ገነትም እያሽኮረመመቻት ነበረ። ከናሁም ጋር እንዴት ነው? ከናሁም ጋር ፍቅር ውስጥ እንዴት ነው? መማ እያታሽኮረመሚኛ ምናምን እያለቻት ነበረ። በጣም ደስተኛ ናት እንግዲህ ከዛ እና አምራንን አግብቷል እኮ ከእነሱ ጋር እኮ እቃቃ ፈረሰ ዳቦ ተቆረሰ ሆኗል ልጄ፣ ይልቅንስ ጠበቅ አርገሽ ያዥ እያለቻት እንግዲህ ገነትን እየመከረቻት ነበረ። የገነት መቀየር ግን የገነት ሙሉ በሙሉ እንደዚህ የመቀየሯ ሚስጥር ግን በጣም ነው አይገርማችሁም? በቃ ሙሉ በሙሉ እማጂን የተቀየረችው ገነት እና ከክፋቷ ከተንኮሏ ወጥታ በቃ አሁን ኖርማል ሰላማዊ ሰው ሆናለች ማለት ነው። እማዬ ደግሞ አታሳፍርኛ ምናምን እያለች እንግዲህ እየሳቀችም ነበረ። በዚህ ፈገግታዋ ፈገግም እያለች ነበረ ማለት ነው። ወይዘሮ ዝናሽም እንግዲህ ከአምራን ጋር ሂዳ ይኸውልሽ አንድ ነገር ልንገርሽ፣ ከኔ 74 ድንቡሎ ሳንቲም አታገኝም። ድሮ የእውነት የምታደርጊ ትመስይ ነበረ አምራን፣ አሁን ግን ዛቻና ጉራ ብቻ እንጂ ምንም ማድረግ አትችይም። እስኪ ለፖሊሶች ደውዪ፣ እስኪ ልንገርሽ እኔ ስልክ ቁጥር ልተባበርሽ፣ የፈለግሽውን ማድረግ ትችያለሽ። ድንቡሎ ሳንቲም አታገኝም። እኔ ለአንቺ ሳንቲም ከምሰጥሽ እስር ቤት ብገባ ይሻለኛል። ምንም አታመጭም። ሁሉንም ነገር
ማድረግ ትችያለሽ እያለች እንግዲህ ተስፋ አስቆርጣታለች ወይዘሮ አምራንን ማለት ነው። አምራንም እንግዲህ ቆይ ያስኩባት ነገር ለምንድን ነው ያልፈራችሁ? ለምንድን ነው እንደዚህ በሙሉ ልብነት እያወራች ያለ? ምን አስባ ነው? ምን አግኝታ ነው? ምን ተገኝቶ ነው? ቆይ በዛ ወንድሟ ይሄ ልጇ ራሱ ይበቀላት የለ ምናምን እያለች እንግዲህ ናሆም ሂዶ እናቱን እንደሚጎዳት ወይም ደግሞ እንትን እንደሚላት ነው እያሰበች ያለችው። ከዛም በመጨረሻ እንግዲህ ይኸውልሽ ቁጥር ልሰጥሽ ፈልጋለሁ፣ ከኔ ግን 74 ድንቡሎ ሳንቲም እንደማታገኝ አሁንም ልነግርሽ እወዳለሁ። ስሚ አሁን ዳግም ማነው ናሆም ዶክተሩን ሂዶ ያናግረዋል። የሚሆነውን ነገር ሁሉ ያውቃል። ይልቁንስ ልጁን አንቺ እንደገደልሽው ካወቀ አንቺን መሞቻሽንና የምትገደይበትን ቦታ ብታመቻች ነው የሚሻልሽ። እኔ ጋር ከመካፈትሽ በፊት ግን ምን እየተጠነሰሰልሽ እንዳለና ምን እየሆነልሽ እንዳለ ልንገርሽ። ናሁም ከገጠር ከመጣ ቆይቷል። ለምን ወደ አንቺ እንዳልመጣ ታውቂያለሽ? በጣም ጠልቶሻል። ከኑሐሚን ጋር ፍቅር እየተጫወቱ ነው። ከኑሐሚን ጋር በጣም በቀልም ያለ ፍቅር ውስጥ ገብተዋል። እቅዳችንም የተሳካልን ይመስለኛል። ከአንዳንቺ አይነት ቆሻሻ ወጥቶ ንጹህ ሴት እየሰደብሽ ነው። ውይ ይቅርታ በስምሽ ጠራውሽ ምናምን እያለች እንግዲህ እያንጨረጨረቻት ነበረ ማለት ነው። አምራንን እንደዚህ አይነት ክፋትና ስለኛ ቤት ሚስጥር እንደሆነ ሁሉንም ነገር ታውቂያለሽ። እድሜ ለኤርሚያስና ለኑሐሚን ያለውን ነገር ሁሉ እንዳለ አምተው ነግረውሻል። ግን ቢሆንም ደግሞ ምንም የምታመጪው ነገር የለም። አንቺ ንብረቴንና ሳንቲሜን ከምትወስጂ ፖሊስ ገብቼ እስር ቤት ብታሰር ይሻለኛል። ለልጆቹስ ለምኖቹስ እንዴት ነው የምታስቢ ስትላት፣ ምን ነው መካሪ ሆንሽ? ለምንድን ነው መካሪ የሆንሽው? አሁንም ደግሞ አቶ ላይኩንም ቢሆን ራሱን ለመንግስት ሊሰጥ ወስኗል። እኔም ቢሆን ልጆቹ የሆነ ቦታ እስኪደርሱልኝ እንጂ ለእጃችን ራሳችን ፈልገን ለመንግስት ልንሰጥ አስበናል። ስለዚህ ምን ትያለሽ አንቺ? ምን ነው ምክር አጫወተሽ? ምን ነው እንደ ደህና መካሪ ነኛልሽ፣ ሀሳቢ ነኛልሽ ምናምን እያለች እንግዲህ ወይዘሮ ዝናሽ አምራንን እንደ አንጨረጨረቻት ነው ማለት ይቀጥላል። ማንጨርጨሩ በነገራችን ላይ በጣም ደስ ብሎኛል ማለት ነው። አምራን እንደዚህ ቀላና ተዋርዳ እንደማየት የሚያስደስተው ነገር የለም። ከዛም በኋላ እንግዲህ ኑሐሚንና ናሆም ፍቅር እየተጫወቱ ነው። በጣም ደስ የሚል ላይፍ ላይ ነው ያላቸው። ከዛም እንግዲህ እየተጫወቱ እየጨፈሩ በመኪና ውስጥ እየሄዱ ነበረ። ናሆምና ኑሐሚን ፊት ለፊት ያገኟትና ሊገጯት ቁጭ ብላ ነበር ተናዳ አስፓልት ላይ ኑሐሚን አምራን ማለት ነው። ከዛ ተቀምጣ እያለ እንግዲህ ኑሐሚን ግን የተመንታች ሳንቲም ወስዳ ትጥልላታለች ማለት ነው። እኔ እኮ እብድ አይደለሁም፣ ለምንድነው እንደዚህ የምታደርጊ? እኔ እኮ እብድ አይደለሁም፣ እኔ ከፈለግሽ ብርሽ ናንሽ፣ ብር ጥለሻል እያልኩሽ እኮ ነው ምናምን እያለች እንግዲህ እየተንጨረጨረች ነበረ። እነሱ እንግዲህ ፍቅር እየተጫወቱ ነው። ምንም ሊያዳምጧት ፈቃደኛ አልነበሩም። በዛው አጋጣሚ ጥለዋት እንግዲህ ወደ ሽርሽራቸው ሄደዋል ማለት ነው። እንግዲህ ደግሞ ኑሐሚን አሁን አምራን በጣም ወይዘሮ ዝናሽ በጣም የተጸጸተች ትመስላለች። ይህ ሁሉ ቁስልና ይህ ሁሉ ኮተት የሆነው በእኔ በራሴ ጥፋት ነው እያለች እየተጸጸተች ትገኛለች። እንግዲህ ሁለቱም አባታቸውን እና እናታቸውን ያስታርቃሉ፣ ወደ ሰላም ይመጣሉ። ኑሐሚን በፊትም ብያቸዋለሁ፣ አምራንና ኤርሚያስ ወደኋላ ቀልጠው ነው የሚቀሩት። ምንም ጥቅም አያመጡም፣ ምንም አይጎዱም፣ እንትን አይሉም ብያችሁ ነግሬያችሁ ነበረ። አሁንም ወደዛው አቅጣጫ እየሄድን ነው። በሚቀጥለው ይዤላችሁ እመጣለሁ። አመሰግናለሁ።